እንዴት ዋላችሁ? እግዚአብሔር ስሙ የተባረከ ይሁን። ለእግዚአብሔር ያደረገልኝን በዚህ ቤተክርስቲያን እግዚአብሔር ደግሞ በህይወት እኔን ካዳነኝ በኋላ የሆነልኝን ነገር መናገር እፈልጋለሁ። ክብሩን እኮ እግዚአብሔር እንዲወስድ ከኔ እንዳልሆነ እንዲታወቅ ነው እግዚአብሔር ያደረገልንን በጉባኤ ፊትም ሆነ በእግዚአብሔር ፊት መመስከር ጥሩ ነው ብዬ አመንኩ። ብዙ ከራሴ ጋር ታግዬ ማለት ነው። ስለዚህ በእግዚአብሔር ፊት ለመሰከር የመጣሁት ምንድነው? እኔ ጌታን ያገኘሁት በዚህ ቤት ነው። ግን ደግሞ እንደ ጳውሎስ አሳዳጅ ነበርኩኝ። በቃ እግዚአብሔርን ክብር እነካ ነበረ ማለት እችላለሁ። በዛኛው ቤት ሆኜ ደግሞ እኮ በጣም ወግ አጥባቂና በብዙ ምድረ በዳ እየሄድኩኝ እግዚአብሔር የምፈልግ ሰው ነበርኩኝ። ከዛ እሷ ባለቤቴ እጅግ በጣም ወዳት ባለቤቴ ናት። እሷ ቸርች ይዛኝ ትመጣለች እና በላኝ ስትወስደኝ ከኋላ ነው የምቀመጠው። ከዛ በኋላ ከኋላ ሆኜ አንዳንድ ጊዜ አሾፍ ነበረ ለሷ ላይ። ከኔ ጋር ደግሞ ሲል የኔ ተራ ላይ ትሄዳለች፣ ነጠላ ለብሳ ትሄድና ከውጭ ቆማ እንትን ትላለች። ከኔ ጋር በተራ ትሄዳላችሁ? በተራ እንሄዳለን እና ዋጋ ከፍላ እኔን ወደ ህይወት እንድመጣ አድርጋኛለች። ከዛ ከኋላ ሆኜ ስል ሰው እየተነሳ በድፍረት ያው በመንፈስ ቅዱስም ተነክቶ በድፍረትም እንዳይው እንዴት ነው የሚዘለው እንዴት ነው እያልኩኝ ዝም ብዬ ቁጭ ብዬ ያለው። በኋላ ላይ ወደ ውስጥ እየገባው ሲርጌና ጌታን ሳልቀበል በለኔ አልነሳም። እሺ አሁን ልቤ ተነስቷል፣ እየዘለለ ነው ያየ ነው አይደል እለዋለሁ። ጌታን ማለት ነው። በትክክል ነው መነግራችሁ። ልቤ እየዘለለልን ነው፣ አሁን እየጨፈርኩ ነው፣ ለአንተ እየሆነልን እየመሰገንኩ ነው እላለሁ። በኋላ ይሄ ነገር ውስጥ እየገባ ሲሄድ ፓስተር ጋር ጌታን ተቀበልኩ። በሱ እጅ ጌታን ተቀበልኩኝ። እዛው ቸርች እዚሁ ቸርች ደግሞ ጥምቀትን ወስጃለሁ። ያው በራሴም ካሜራ አለ፣ በሱም ካሜራ አለ፣ ማስታወሻ አስቀምጫለሁ። ከዛ በኋላ እኔ በደንብ መሰረት ያስኩኝ። እግዚአብሔር በጣም በትልቁ በጣም እታመም ነበረ። በጣም ጨጓራዬ ወደ ካንሰር ደረጃ ይደርሳል የተባልኩ ሰው ነበርኩኝ። ከዛ ወዲህ ምንም አይነት ህመም የለም። በእውነት ነው የምነግራችሁ። ምናልባት ከቤቱ ግን ጠፍቼ ነበር። ከዚህ በሰፈር በቤት ኪራይ በምታውቁት ርቀት ግን አይገድበውም። እግዚአብሔር ሁልጊዜም ያገለግለናል። ከዛ ብዙ ጊዜ ከራኩኝ በኋላ ከሰፈር ከራኩ በኋላ በቀደመታ ሲቆረቁረኝ 1 ዓመት ስል 2 ዓመት ስል ብዙ ቆየውና በቀደም ፓስተር ጋር መጣሁ። በድፍረት ዝም ብዬ እየፈራሁት ስቀር ነበር። በድፍረት መጣውና ብቻውን ያገኘሁት ቢሮ። መጀመሪያ እንደ አባትነትህ ያው እኩያሞች ነን ስንታይ፣ እኔ አባት ነህ አንተ፣ እግዚአብሔር የአባትነት ጸጋ አስቀምጣ በእጅህም ይሄን ሁሉ ነገር ስላገኘው ከጸጋ ስለተጠቀምኩኝ ይቅርታ አድርግልኝ ዛሬ ብዬ እግሩ ላይ ወደቅኩኝ። በጣም ደነገጠ እሱ። ከዛ ቁጭ አድርጎ አይዞህ በቃ እንኳን መጣህ አለኝ። ጸለየልኝ። ተባረክ ያለው በእውነት እዚህ ቸርች ከመጣው እንደገና ደግሞ ስራ ስንጀምር እዛው እሱ አጠገብ እሱ ጎረቤት ሆነን የሱን ልጅ ነበር የኔ ልጅ አሁን አለች አሴቱ ጓደኛ የሱን ልጅ ልብስ እየለበሰች መስኪ ዳይፐር እየሰጠችን መታቀፊያ እየሰጠችን የመጀመሪያ ልጃችን። ከዛ በኋላ ግን 4 ልጅ ሰጥቶናል ጌታ፣ ተባርከናል። እና በጥቂቱ የጀመርናት ስራ ነበረች። ዝም ብላ እሷ አጠገብ እኔ ራሴን ስራ ትስተው እሷ ትንሽዬ ነገር ጀመረች። ከዛ ፓስተር ጋር መተን ስንነግረው መድረክ ላይ እየቆመ እያስታወቀ ሪታ ቆሎና ሪታ ዳቦ ቆሎ ኩኪስ ምናምን የሚባል ነበር። ሪታ ቆሎን ብሉ እሺ እያለ እንደገና ደግሞ በጓዳ እየወሰደ አምጡት ብሎ እህሉ ላይ እየጸለየ ስሙ ላይ ነው የጸለይኩት አለ። ከዛ በኋላ ስማችን አሁን በየክፍለ ሀገሩ በየምኑ ከ60 ሰራተኛ በላይ አለን። ስማችንን እግዚአብሔር የቀባውን የተናገረውን ያወጣበትን ቃል በፍጹም ሰይጣን ሊያሸንፈው አልቻለም። መርካቶ ላይ ገንዘብ አዋጣው ሪታ ቆሎ እዚህ ጋር እንዳይሸጥ በቃ እንዲወጣ ብለው ተቋቋመው ብር አዋጣው እንዳይሸጥ ብለው እዛ የምንሸጥበት ባልትና አካባቢ ሲያዋጡ በቃ እግዚአብሔር ስለጻፈው ጽሙ ስለቀባ በድብቅ በዛ በኩል ሪታ 10 ኩንታል እሺ ይላል፣ በዚህ በኩል በቄ 20 ኩንታል እሺ ክፍለ ሀገር የሚጫነው በድብቅ እነሱን እያጣላ እኛን ወደ ከፍታ ይዞን ወሰደ። እና እግዚአብሔር በልጆች ባርኮናል፣ በበረከት ምድራዊ በረከት ባርኮናል። ትልቁ ደግሞ በህይወት መዳኔ እጅግ በጣም ይገርመኛል። እና ፓስተር በእውነት እጅግ እግዚአብሔር ያክብርህ፣ ዘመንህ ይባረክ፣ ትዳርህ ልጆች ይባረኩ። ይሄ ያሰብከው ህልም ደግሞ እናሳካዋለን፣ እግዚአብሔር ይረዳናል። አሜን። አይደለም እንዴ?
በተረፈ እጅግ በጣም ዘመንህን ይባርክ ብዬ አሁንም ደግምልሃለሁ። ከእሱ ብዙ 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 ጸጋ ብዙ በረከት ቤታችን ድርጅታችን እየመጣ ምን እያለ ሲጸልይልን ነበር። የሆነ ነገር ሲፈጠር በየጊዜው እየመጣ የእውነቴን ነው። አንዳንድ ጊዜ ለመድረክ ብለን የምናወራው አይደለ፣ ስለ እውነት መጥቶ ይጸልይ ነበር። ከዛ በኋላ ግን እኔ አሁን በቀደም የዛሬ ዓመት ላይ ድርጅቴ ተቃጥሏል። የምገለገልበት ቸርቾች ነበሩ መሄድባቸው። አሁን እንደዚህ ማለት ያስፈልግ መጥቶ አባት ከሆነ አባት መጥቶ አይዟችሁ ብሎ እዛ ቦታ ላይ ጸልዮ መውጣት ያለባቸው ነገር ነበር። ግን ያንን ነገር ስላልሆነ ያን የከሱ ጋር ሳገናኘው እንዴት ነው ያለሁት በቃ ብዬ ይሄን ሁሉ ነገር ከዚህ ቸርች ተጠቅሜ እንዴት ነው ከፓስተር ብዬ ተመለስኩት ወደ ቤቴ ነው ላለው ፓስተር ላይ ያስቀመጠውን የጸጋውን ባለቤት እግዚአብሔርን አይታችሁ በሱ ተጠቀሙ፣ በጸጋው ተጠቀሙ ላለው ይሄንን ነው ምለው። በዚህ በጉባኤ ፊት ባለቤቴን ላመሰግናት የምፈልገው ምንድነው በጸሎት ሌሊትም ቀንም ከኔ ጋር በዛኛው ዓለም ያለው ነጠላ ደግድጋ በመሄድ እኔን ወደዚህ ህይወት ያመጣችኝን እሷንም በእግዚአብሔር ስም አመስግኑልኝ። ከኔ ቀጥሎ ደግሞ እኔን አይታ እሷ መስክራላት እኔም ህይወቴ ላይ ታይቶ ታናሽ እህቴ ከነ ቤተሰቦቿ ከነ ልጆቿ ጌታን ተቀብላለች። ፕሬዝ ጋድ። እግዚአብሔር ደግሞ አሁንም ታናናሾቼን በምርኮ እንዲሰጠኝ ከዘሪ ውስጥ በምርኮ እንዲሰጠኝ አሁንም ይጸለይልኛል። እወርሳቸዋለሁ ብዬ አምናለሁ። አሜን። አመሰግናለሁ። ሪታስ ዱ ዩ ሃቭ ኤኒቲንግ? እሺ፣ አመሰግናለሁ። እኛ ያደረገልን ነገር በጣም ብዙ ነገር አድርጎልናል ጌታ። በመጀመሪያ እሱን አሳልፎ ሰጥቶኛል። በጌታ ቤት እንድቦርቄ እንዳመልከው በነፃነት እንዳመልከው ተፈቅዶልኛል። ጌታ ነው። አሜን። ፍላገር ሆነን ያንተን መዝሙር ያስፋውን መዝሙር ስንሰማ በጣም ነበር ጓሮ እየተጠጋን ምን ሰማ በጣም ተመስጠን። እዚህ መጥቼ ግን አሁን እሱ ሲከለክለኝ ምን ያክል ልብ እንደሚሰብር ቀላል አይደለም እና ጌታ እንዲያደርጉልኛል። በቆሎ ደግሞ የተባለ ታስታውሳለህ? አምጪው ልጸልይልሽ አምጪው እያልክ 2 ኪሎ 1 ኪሎ እያመጣሁ ስትጸልይልኝ አሁን በጓሮ በኩል ተደብቀው አንገዛቸውም እነሱን እንዴት ከኛ ብር ወስደው እነሱ እንደዚህ ሆነው እንዴት ይበልጡናል ብለው ፉክክር ገጠሙ። ከዛ በኋላ አንዱ በጎን ተደብቆ አንዱ በጎን ነበረ። ሪታ የኔ 3 አምጪልኝ የኔ 5 አምጪልኝ እያሉ እንደገና ስሜን እያበዙት ሄዱና ከዛ በኋላ አንገዛቸውን ብለው ብር አዋጥተው ከተው በኋላ መርካቶ ሄድንና ከዋና ከአከፋፋዮች ስልካቸውን ወሰድኩና ለሁሉም መደወል ጀመርኩ። የእግዚአብሔር ኪዳን እንዴት እንደማይጠፋ ሰዎች ቢያዳፍሩት እንኳን። ከዛ በኋላ የክፍለ ሀገር ስደውል ሁሉም እንደውም ከኩንታል ጨምሬ እኮ ነው 1000 ብር 2000 ብር እየጨመርኩ ሁሉ 10 ኩንታል 5 ኩንታል እንደገና አገነኑ እና እግዚአብሔር የነሱን ዕቃ ሁሉ ማሻሻጫ እስኪያደርገው ድረስ ባርኮናል። አሜን። ከዛ በተረፈ ቆሎ አንድ እኮ ነው እነሱ ከሚያመጡበት ነው ማመጣው። ከዛው አምጥተሽው እግዚአብሔር ያደረገለት 1000 ብር 2000 ብር ጨምሬ ስሸጥ ይወስዱታል። ደስ ብሏቸው የተለየ ነው ብለው በቃ አንተ በረከት ክብር አለበት በሉት አጠገባችሁ ላለው ሰው። ከዛ በተረፈ የዛሬ 5 ዓመት ይሆናል አባት 40 ምንጭ ሄድ ነው። ከዛ እዛ ሄደን ትልልቅ ይሄን የሚያካክል ድርጅት 3 ምናምን ተከፍቷል ሪታ ቆሎ በሚል እና ከዛ በኋላ አንዱን አዘግተን ክርስቲያኖች ዳቸው ደግሞ በራሳችሁ ስም ብራንድ አረገው ጌታ ስሙ። አዎ በቃ ከዛ ለምንድነው በራሳችሁ ስም ማትሰሩ እንዴት በእኛ ስም ትሰራላችሁ ደስ አይልም እኮ ብለን ስንጠይቃቸው የኛ አይሸጥልንም የሚሸጠው ሪታ ስንለው ነው። በኢየሱስ ስም እንዲህ አይነት ሞገስ ያገኛችሁ። አሜን። በሚቀጥለው ሳምንት ላይ ጀምሮ በተለያየ አይነት መንገድ ቢዝነስ ለሚጀምሩና ቢዝነስ ውስጥ ላሉ ወገኖች ፕሮግራም የምጸልይበት ጊዜ ይኖራል። ከዛ የማስተምርበት ጊዜ ይኖራል። ተዘጋጁ። እግዚአብሔር ለትልቅ ነገር ያዘጋጃቸው ሰዎች አሉና እዚህ ቤት ውስጥ እግዚአብሔር በሚገርም ሞገስ ይገልጣቸዋል። አሜን አሜን ስትሉ አገኛችሁ። አሜን። እና እንደዛ አድርጎ ጌታ በብዙ ባርኮናል። ጌታ ይመስገን። ባለፈው 15ኛ ዓመታቸውን ሲያከብሩ ቁልፍ ይዞ መጣ። የሻንጣ እንዳይመስላችሁ የመኪና ቁልፍ ይዞ መጥቶ ሰርፕራይዝ አደረጋትና
ፓስተር በመኪና ሰርፕራይዝ አደረገኝ አለች እና በጣም ከዋይፍ ጋራ ዛሬ ዋይፍ እዛ ሰፈር ሄዳ ነው ቁጭ ያለችው። ከዋይፍ ጋራ በጣም ፍሬንዶች ናቸውና መጀመሪያ እሷ ነች ሰርፕራይዝ እንዴት እንዳደረጋት አየህ አለች። አላየሁኝም አላየሁ እና ሰርፕራይዝ አደረገኝ ብላ በቃ ባርክልኝ በቄን አባቴ ስትል ዘመንህ ይለምልም። አሁንም ልናገር በዘመናችሁ ላይ የእግዚአብሔር ክብር እንደገና ብራንድ ያርጋችሁ። አሜን። አንተ እጆቻችሁን ከፍ አድርጉ ባካችሁ። አሜን ስትሉ በእናንተም ላይ ይሆናል። አሜን። ብራንድ ያርጋችሁ። አሜን። በልጆቻችሁ፣ በቤተሰቦቻችሁ፣ በወጣችሁበት በገባችሁበት ሁሉ የሞገስ ኃይል ይሆንላችሁ። አሜን። የጸጋ ጉልበት በሕይወታችሁ ላይ ይገለጥ። አሜን። ከፍታ ዘመናችሁን ይውረስ። አሜን። እግዚአብሔር በተአምራቱ ያስደንቃችሁ። አሜን። እነዛ ደቀ መዛሙርቶች አንዳች የለም ባሉበት ቦታ ላይ መጎተት እስኪያቀታቸው ድረስ አሳ እንደሳቡ እንደዚሁ ሌሎችን እንዲረዷቸው እንደጠቀሷቸው እንዲሁ በጌታ በኢየሱስ በበረከታችሁ ሌሎችን የምትጠሩበት ታላቅ ከፍታ ውስጥ መግባት ይሁንላችሁ። አሜን። በኢየሱስ ክርስቶስ ስም ቤተሰቦቻችሁን ውረሱ። አሜን። እንደገና የደስታ ምክንያታችሁ ይብዛ። አሜን። ባለፈው ሳምንት ነው አይደል? ደግሞ ስንት አሁን መማር ጀምራለች ሲስተር? አዎ ሲስተርም መማር ጀምራለች። በጣም እንግዲህ በረከት ሲመጣ መውረስ ነው። አሜን። ለምልሙልኝ እና እንዴ ደግሞ ትዝ ይልሃል እዛ ወሎ ሰፈር እያልን ተጣልተን ነበረ እና መጥቼ ያልቅሼ ነገርኩ ማለት ነው። ከዛ ነው አልክና ቢሮ አስገብተህ ጸለይክልን። መጀመሪያ ንስሐ አስገባህ እና ጸለይክልን። ከዛ በኋላ ተጣልተን አናውቅም። አምልጦኝ ነበር እሱን የመሰለ ባል አምልጦኝ ነበር እሱን የመሰለ ባል። አዎ ባለማወቅ በጣም እኔ አጥፍቼ አምልጦኝ ነበርና በጣም በነገራችን ላይ ብዙ ሴቶችን ልባርካቸው እንደሱ አይነት ባል ይስጣችሁ። በቃ ትክክለኛ ምርኩዝ ትክክለኛ መከታ ነው። በቃ በብዙ ነገር ሞገስ እንዳገኝ ትችያለሽ፣ ትክክል ነሽ፣ ትናንትና አልፈሽ እያለ በቃ ይገፋኛል ማለት ነው እና እኔ መወርወር ሆነ። ዋው! እና በጣም አመስግኑልኝ፣ ጌታ ይባርከው። ይሄንን እንግዲህ የወላጆች ቀን ላይ ሰባኪዎች አግኝተናል እና የባልና ሚስት ትሬኒንግ መስጠት ላይ እንግዲህ ሰባኪዎች አግኝተናልና አጨብጭባችሁ ተቀበሉ። እሺ እኔ ምንድነው ስሚከር አሁን አንድ የረሳኋት ነገር ነበረች። አንድ ጊዜ በጣም እሰራለሁ ስራውን ግን ኪሴ ውስጥ ብር ማስቀመጥ አልችልም። ኪሴ ላይ ስል ኪሴ ላይ ብቻ ሳይሆን ባንክ ውስጥ ብር አላስቀምጥም። እሷ ትቆጣኛለች። አንተ ምንድነው? በጣም አባካኝ ነኝ። አልጽፍም፣ ወረቀትና ምን አልጽፍም። አምናለሁ ሰውን ግን ብዙ አይበላኝም። ብቅን እላለሁ፣ እሰራለሁ፣ ባዶ ነው። በቃ ነገሮች ላይ ዋለ ይመስለኛል። ምን ይለኛል? በቃ እንዴት ነው ምናምን። በኋላ አንድ ጊዜ አንተ ጋር ደርሳ መጣችና አንተ ጾም ጸሎት ይዘህ ቆይተህ ውጭ ሄደህ መተህ ነበር። ዘይት በሶፍት አድርጋ ይዛ ነግሬውና እና ያልከኝ ከዛ ሶፍት ላይ ዘይት አድርጋ መጣችና በጣም የጸለይበት ነው እንደዚህ ነው ቃል አውጥቶበታል አለች። ያንን ሶፍት እጄ ላይ ቀባባሁትና በጣም አምኜ ደስ ሲል ኪሴ ከተትኩት እና ለወር ነው ለ15 ቀን ይዤ መዞር ጀመርኩኝ። ምናልባት የዛሬ 9 ዓመት በፊት ነው 9 ዓመት በፊት። ከዛ በኋላ ወዲያውኑ ነገሮች መጠራቀም ጀመረ። ያው ክብሩን እግዚአብሔር ይሰድ። አንዳንድ ልጅ በሰጠኪን ቁጥር ሁሉ ጊዜ አዳዲስ መኪና ነው መስራት። አንዳንድ ልጅ በቃ ከዛ ወዲህ እኔ አይደለም አታጨበጭቡም ተው ግን የቀናችሁ አስመሰለባችሁ። እኔ አይደለም በጣም ተትረፍርፌ ባንኬ ውስጥ እሷ አታውቅም። ለእሷ እንኳን ሳልነግራት የት እንደማስቀምጠው እየረሳው። ግን እዚህ ጋር እንደዚህ አይነት ነገር ስናገር የእግዚአብሔር ክብር እንዲታይ እንጂ እንደ ትምክህት እንዳትወስዱብኝ። ክብሩ ለእግዚአብሔር ይሁን። እና በጣም ጠንቃቃ በየመኪናው ወንበር ስር በቃ ህይወቴ ሁሉ እሷን ማስደሰት ነው። ለነገሩ ወንበር ስር ደብቄ ወንበር ስር ምን ደብቄ አንተ ወይ ደግሞ የለኝም ምናምን ብያት የሆነ አምፖል እንደዚህ ብዬ ሰቀልኩ። የለኝም ብያታለሁ እኮ ነካስ ታረገን ብሩን ትይዘዋለች። አንቺ በእናትሽ የለኝም እኮ እላለሁ። ደብቄ የሆነ ነገር ለማድረግ ነው ማስደስታት የምሞክረው። ከዛ ወዲህ ኪሴ አጥቶ አያውቅም። በእውነት የእውነት ነው ይሄኝ ምስክርነት። እግዚአብሔር ክብሩን ይሰድ። ኪሴ አጥቶ አያውቅም። ከባንኬ ሳንቲም አጥቼ አላውቅም። ከዛ ይሄ ነው የኔ። ለእናንተ ግን የማስተላልፈው ትምህርት ምንድነው? ኮንዶሚኒየም አሁን አብረን ኮንዶሚኒየም ነበርን። እንግዲህ አሁን የራሳቸው የሆነ
ስፍራዎች አሏችሁ? አዎ ይሄው 14 ዓመታችን ነው አብረን። እንደገና ደግሞ ወደ ቤቱ ስለተመለስኩኝ ወደ ቤቴ ወደ ስፍራዬ ስለተመለስኩኝ ደስ ብሎኛል። በተረፈ በዚህ በረከት እናንተን የምነግራችሁ ምንድነው በረከት ለመጠቀም ለመውሰድ ብቻ አትምጡ፣ ስጡኝና ፈትኑኝ ብሏል። ስትሰጡ በልግስና ስጡ። 10 ብር ጭምድ አድርጎ የሚሰጣል። እኔ እንዴት እንደማፈር በቃ ትራንስፖርቱ ይቅር የቤት ኪራዩ ይቅር ይከፍላል እግዚአብሔርና ከባዶ ካለቀው ነገር ላይ መስጠት በልግስና መስጠት ጥሩ ነው ብዬ አምናለሁ። በልግስና እንድንሰጥ ስንሰጥ ይሄ ቤት ደግሞ የኛ ነው፣ የልጆቻችን ነው፣ የትውልድ ነው፣ የገና ያልዳኑ የብዙዎች መዳኛ ቤት ነውና የእግዚአብሔርን ቤት እናገልግል። ጌታ ይባርክ። ዘመናችሁ ይለምን። አሜን። እግዚአብሔር በክብር እንደገና ይሙላችሁ። አጨብጭቡላቸው። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከእናንተ በሚደርሱን ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን። በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ፣ በትምህርቶቹ፣ በመጽሐፍቶቹ፣ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ። ለጥያቄ ሁሉ ኢየሱስ መልስ ነው። ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ